የሚገርመው ነገር ሌላኛው እና ያስታወሰኝ ይህን ቪዲዮ ለመስራት ያነሳሳኝ ነገር ምንድነው 2013 ዓመተ ምህረት እንግዲህ የ12ኛ ክፍል ተማሪ አንድ ቴዎድሮስ የሚባል ልጅ የማውቀው ልጅ ነበር። እንግዲህ ዩኒቨርሲቲ የት ነበር የደረሰው? ኦሮሚያ ክልል ነበር የደረሰው እና ከዛ ዳግማዊ አጼ ቴዎድሮስ የትውልድ ስማቸው ካሳ ኃይሉ፣ የፈረስ ስማቸው አባታጠቅ፣ የወታደር ስማቸው መይሰው ካሳ አንድ ለእናቱ፣ የንግስና ስማቸው ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ይባላሉ። ዳግማዊ አጼ ቴዎድሮስ የተወለዱት በዘመነ መሳፍንት ሀገራችን ኢትዮጵያ ተከፋፍላ በባላባቶች በምትመራበት ወቅትና ዘመን ነበር። ዳግማዊ አጼ ቴዎድሮስ የተወለዱት ጥር 6 በ1811 ዓ.ም ከአባታቸው ከደጃች ኃይሉ ወልደ ጊዮርጊስ እና ከእናታቸው ከወይዘሮ አትጠገብ ወንደወሰን ከጎንደር ከተማ በስተምዕራብ በኩል ቋራ ውስጥ ሻርጌ በተባለች ቦታ ነው። የካሳ ኃይሉ አባታቸው ደጃች ኃይሉ ወልደ ጊዮርጊስ በወቅቱ የቋራ አስተዳዳሪ ነበሩ። በወቅቱ በቋራ ማህበረሰብና በሱዳን ማህበረሰብ መካከል በተደጋጋሚ ጦርነት ይከሰት ነበርና አባታቸው ደጃች ኃይሉ ወልደ ጊዮርጊስ ካሳ ኃይሉ የ2 ዓመት ህፃን እያሉ ማለትም በ1813 ዓ.ም አረፉ። የካሳ ኃይሉ እናታቸው አትጠገብ ወንደወሰን የጎንደር ከተማ መስራች አጼ ፋሲለደስ ዘመዳቸው ነበርና እንዲሁም የትውልድ ቦታቸው ጎንደር ነበርና ካሳ ኃይሉ አባታቸው ደጃች ኃይሉ ወልደ ጊዮርጊስ በሚሞትበት ሰዓት ካሳ ኃይሉን በ2 ዓመት የህፃንነታቸው ጊዜ ወደ ጎንደር ከተማ ይዛቸው መጣች። የካሳ ኃይሉ እናታቸው ወይዘሮ አትጠገብ ወንደወሰን ባለቤታቸው ደጃች ኃይሉ ወልደ ጊዮርጊስ ለሞተ ወዲያውኑ ስርዓተ ቁርባን ፈጽመው ነበርና የበኩር ልጃቸውም ካሳ ኃይሉ ነው። ከዛ በኋላም ባል ስላላገቡ ሌላ ልጅ የላቸውም። ለዚህ ነው ካሳ ኃይሉ አንድ ለእናቱ የሚባሉት። ካሳ ኃይሉ በህፃንነታቸው ጣና ሐይቅ ተክለ ሃይማኖት ቤተክርስቲያን በመሄድ የአብነት ትምህርታቸውን ተምረዋል። ከዛም በአንዳንድ ምክንያቶች ካሳ ኃይሉ የአጎታቸውን ጦር ተቀላቅለው የውትድርና ስርዓትና ልምድን እንዲሁም የጦርነት ስርዓትና ልምድን ከበቂ ችሎታ ጋር አካብተዋል። ከዛም ካሳ ኃይሉ የአባታቸው ልጅ የደጃች ክንፉ ደንቢያ ረዳት ነበሩ። አባታቸው ልጅ ደጃች ክንፉ ደንቢያ በ1839 ዓ.ም አረፈ። ካሳ ኃይሉ የአባታቸው ልጅ ደጃች ክንፉ ካረፈ በኋላ ዳግማዊ ራስ አሊ ቋራን ለእናታቸው ለእቴጌ መነን አሳልፈው ሰጡ። ዳግማዊ አጼ ቴዎድሮስም ስልጣኑ ለኔ ይገባኝ ነበር በማለት ከዛም ወደ ሽፍትነት ወጡ። የሚገርመው ነገር ካሳ ኃይሉ በሽፍትነት የሚያገኙትን ገንዘብ የሚያውሉት የነበረው ለተቸገሩና መሬት ለሌላቸው ገበሬዎች ነበር። እዚህም የተነሳ ካሳ ኃይሉ ብዙ አባላትን ለማፍራትና እንዲሁም በማህበረሰቡ ዘንድ ተወዳጅነትን አትርፈዋል። ካሳ ኃይሉ በጀግንነታቸው ከመታወቃቸው የተነሳ ለየጁ የገዥ መደብ በጣም ዋና ኢላማ ነበሩ። በዚህም የተነሳ እቴጌ መነን የራሳቸውን ልጅ የራስ አሊን ልጅ ተዋበች አሊን እንዲያገቡ በማነሳሳት ካሳ ኃይሉ በ1839 ዓ.ም ተዋበች አሊን አገቡ ወይም ተዳሩ። ኖት ኦንሊ ዛት ካሳ ኃይሉ ተዋበች አሊን ማግባት ብቻ አልነበረም በወቅቱ የነበረው የቋራ ማስተዳዳሪ ሆነው ደጃች ካሳ ተብለው ተሾሙ። ካሳ ኃይሉ ምንም እንኳን ስልጣን ቢያገኙም በ1844 ዓመተ ምህረት ሀገር ተከፋፍላ የምትመራበትን ዘመነ መሳፍንት የሚባለውን ስርዓት በመቃወም በሰሜናዊ ባላባት መሪዎች ላይ ዘመቻ ጀመሩ። የሚገርመው ነገር ካሳ ኃይሉ 4 ዋና ዋና የሰሜን መሪዎችን በጦርነት ድል አድርገዋል ወይም አሸንፈዋል። የመጀመሪያው ህዳር 27 በ1852 ዓ.ም እንደ አውሮፓውያን አቆጣጠር ካሳ ኃይሉ ከጎጃሙ መሪ ከደጃዝማች ጎሹ ዘውዴ ጋር በጉራምባ ጦርነት ባደረጉት ጦርነት ድል አድርገዋል። ሁለተኛው ሚያዝያ 13 በ1853 ዓ.ም ካሳ ኃይሉ በጎርጎራ ቢጨን ጦርነት የዳግማዊ ራስ አሊን ወታደሮች ደጃች ብሩ ጎሹና ደጃች ብሩ አሊጋዝን በጦርነት ድል አድርገዋል ወይም አሸንፈዋቸዋል። ሶስተኛው ሰኔ 29 በ1853 ዓ.ም ዳግማዊ ራስ አሊን ራሱን ካሳ ኃይሉ በአይሻል ጦርነት ድል አድርገዋል ወይም አሸንፈዋል። አራተኛውና የመጨረሻው የዘመነ መሳፍንት ማብቂያ የሆነውን ጦርነት ካሳ ኃይሉ የካቲት 8 በ1855 ዓ.ም ደርሴ ከተባለች ቦታ የሰሜኑና የትግራዩን አስተዳዳሪ ደጃች ውቤን በጦርነት ድል አድርገው ወይም አሸነፉ። ዘመነ መሳፍንት የሚባለው ስርዓት ማለትም ሀገር ኢትዮጵያ ተከፋፍላ የምትመራበት ስርዓት በደረስጌ ተቀበረ፣ አበቃ። ካሳ ኃይሉ በማግስቱ የካቲት 9 በ1855 ዓ.ም ደረስጌ ማርያም ከተባለችው ቤተክርስቲያን ከግብጽ በመጡት ጳጳስ በአቡነ ሰላማ ዘውዳቸውን በመድፋት ዳግማዊ አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ነግሰዋል። የዳግማዊ አጼ ቴዎድሮስ ስማቸው የተወሰደው ከመጽሐፍ ቅዱስ ሲሆን ትርጓሜውም ከግሪክ ቃል የመጣ ሲሆን ጣዖስ ድሮስ ማለት ሲሆን ትርጓሜውም የአምላክ ስጦታ ማለት ነው።
እንዲሁም ስማቸውን ከመጽሐፍ ቅዱስ ጋር ሲያያይዙት ቴዎድሮስ የሚባል ንጉስ እንደሚመጣና የተበታተኑትን አንድ እንደሚያደርጋቸው የተነገረ ትንቢት ስለነበረ ነው ቴዎድሮስ የተባሉት ይባላል። ዳግማዊ አጼ ቴዎድሮስ አሁንም ኢትዮጵያን አንድ ለማድረግና ጠንካራ የሆነ ማዕከላዊ መንግስትን ለመመስረት በሸዋና በወሎ ዘመቻቸውን ቀጠሉ። ዳግማዊ አጼ ቴዎድሮስ 1855 ዓ.ም ጀምሮ እስከ 1868 ዓ.ም እንግዲህ በነገሱበት ወቅት ያደረጉትን ዋና ዋና ተግባሮች ምንድናቸው የሚሉትን ስንመለከት አንደኛ ዘመነ መሳፍንት የሚባለውን ኢትዮጵያ ተከፋፍላ በባላባቶች የሚመሩበትን ስርዓት በማስወገድ ኢትዮጵያን አንድ አድርገዋል። ሁለተኛው ባርነትን የሚያስወግድ አዋጅ አውጀዋል። ሶስተኛው የመጀመሪያው የመንገድ ግንባታ፣ አራተኛው ዘመናዊ ወታደር፣ ዘመናዊ ምሽግ፣ ዘመናዊ ሙዚየም አቋቁመዋል። ሌላኛው ከወገብ በላይ ያለ የአለባበስ ስርዓትን አስወግደዋል። ሌላኛውና አጼ ቴዎድሮስ ያደረጉት ትልቅ ነገር ሀገሪቱን ማለትም ኢትዮጵያን ለውጭ ጠላት ወራሪ በተለይ ደግሞ ለግብጽ ዝግጁ ለማድረግ ብሔራዊ ወታደርን መስርተዋል ወይም አቋቁመዋል። እንደ ኢትዮጵያ አቆጣጠር በ1848 ዓ.ም እንደ ግሪጎሪያን ካላንደር ደግሞ በ1856 ዓ.ም ካሳ ኃይሉ የመጀመሪያውን ሽንፈት ደባርቅ ላይ ከግብጽ ጋር ባደረጉት ጦርነት አጋጥሟቸዋል። ምንም እንኳን ካሳ ኃይሉ ከግብጾች በበለጠ ብዙ ወታደር ቢያሰልፉም ነገር ግን የመጀመሪያው ሽንፈት አጋጥሟቸዋል። ለምንድን ሲባል በወቅቱ ከግብጽ የመጡት ወታደሮች ዘመናዊ የወታደር ስልጠናን የወሰዱና ዘመናዊ የጦር መሳሪያን የታጠቁ ስለነበሩ ነው። በዚህም የተነሳ ካሳ ኃይሉ ዘመናዊ የወታደር ስልጠናን ከ10 አለቃ፣ 50 አለቃ፣ 100 አለቃ፣ ሻለቃ የሚባሉ የወታደር ማዕረጎችን አብረው አስተዋውቀዋል። በ1858 ዓ.ም እንደ ኢትዮጵያን አቆጣጠር አብዛኞቹ እንደልባቸው ይፈልጡ ይቆርጡ የነበሩ ባላባቶች አመጽ አነሱ። በዳግማዊ አጼ ቴዎድሮስና በኢትዮጵያ ተዋሕዶ ቤተክርስቲያን ያለው ግንኙነት ግን ጤናማ አልነበረም። ይህ ግን ከሃይማኖት ጋር የሚገናኝ አልነበረም። ይህም የሆነው ንጉሱ ዳግማዊ አጼ ቴዎድሮስ ተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ግዛት መሬት ለሌላቸው ገበሬዎች ስላከፋፈሉ ነበር። ደና ወጣት ደና ቆንጆ የሚገኝብሽ በድርጎ ቢሸመስ ስትም የለሽ የአጼ ቴዎድሮስ ሀገር ጎንደር እንደነሽ። በዚህም የተነሳ ዳግማዊ አጼ ቴዎድሮስ በ1860 ዓ.ም ከጳጳሶቹ ከአቡነ ሰላማና ከሃይማኖት አባቶችና መሪዎች ጋር ተጣሉ። ጳጳሶቹ አቡነ ሰላማም ዳግማዊ አጼ ቴዎድሮስን አወገዙት። ለዚህ ምላሽም ዳግማዊ አጼ ቴዎድሮስ በ1862 ዓ.ም እንደ ኢትዮጵያን አቆጣጠር ጳጳሶቹን አቡነ ሰላማን አሰሯቸው። ጳጳሶቹ አቡነ ሰላማን በ1865 ዓ.ም እንደ ኢትዮጵያን አቆጣጠር እዛው እስር ቤት እያሉ አረፉ። ሌላኛው በኢትዮጵያ ተዋሕዶ ቤተክርስቲያን ዳግማዊ አጼ ቴዎድሮስ ካደረጉት ነገር ምንድነው? እያንዳንዱ የኦርቶዶክስ ተዋሕዶ ቤተክርስቲያን 3 ዲያቆናትና 2 ካህናት ብቻ እንዲቀድሱ ወይም እንዲያገለግሉ አድርገዋል። ዳግማዊ አጼ ቴዎድሮስ ኢትዮጵያን ዘመናዊ ለማድረግ በጣም ከባድ ሙከራዎችን ሞክረዋል። በተለይ ደግሞ የሰለጠነና ዘመናዊ ትጥቅን የታጠቀ ብሔራዊ ወታደር መገንባት ይፈልጉ ነበር። በዚህም የተነሳ ካሳ ኃይሉ ወደ ኢትዮጵያ የአውሮፓውያን ምርት እንዲገቡ ብቻ አይደለም ይፈቅዱ የነበረው፣ በተለይ የጦር መሳሪያዎች እዚሁ በኢትዮጵያውያን ኢትዮጵያ ውስጥ እንዲመረት ይፈልጉ ነበር። ለዚህም እርዳታ ፈልገው በወቅቱ ለነበረችው ለእንግሊዝ ለንግስት ቪክቶሪያ ደብዳቤ ላኩ። ነገር ግን ዳግማዊ አጼ ቴዎድሮስ ፈጣንና አዎንታዊ የሆነ ምላሽ አላገኙም ነበር። እዚህም የተናደዱት ዳግማዊ አጼ ቴዎድሮስ ካፒቴን ካሜሮን፣ የእንግሊዝ ቆንስላን እንዲሁም የአውሮፓውያን ሚስዮናውያንን በማገት በመዲናቸው ደብረታቦር አጠገብ የሚገኘው ጋፋት ከሚገኘው የጦር መሳሪያ ማምረቻ ቦታቸው የጦር መሳሪያዎችን እንዲሰሩ አስገደዷቸው። ዳግማዊ አጼ ቴዎድሮስ እነዚህ የአውሮፓውያን ምርኮኞች ምንም እንኳን የመሳሪያ የማምረት ልምድ ባይኖራቸውም እንኳን ትልቁን ሴባስቶፖል እየተባለ የሚጠራው ሞርታር ጨምሮ እንዲያመርቱ ነበር ያስገድዷቸው። ይህ ትልቁ ሴባስቶፖል እየተባለ የሚጠራው ሞርታል በመቅደላ አምባ ዛሬ ይገኛል። የእንግሊዝ መንግስት የአውሮፓውያን ምርኮኞችን ዳግማዊ አጼ ቴዎድሮስ እንዲለቋቸው አሳምኗቸዋል። እንዲሁም የጦር መሳሪያ የማምረት ልምድ ያላቸውንም ሰዎች እንደሚልክላቸው ቃል ገብቶላቸዋል። ነገር ግን ዳግማዊ አጼ ቴዎድሮስ በወቅቱ ፈቃደኛ አልነበሩም፣ አልለቀቋቸውም። በዚህም የተነሳ የእንግሊዝ መንግስት በ1867 ዓ.ም በሮበርት ናፒር የሚመራውን ትልቁንና ግዙፉን ከ32,000 እስከ 40,000 ድረስ የሚደርሰውን በዘመናዊ የወታደር ስልጠና የሰለጠነና ዘመናዊ መሳሪያ የታጠቀ ወታደር ወደ ኢትዮጵያ የአውሮፓውያን ምርኮኞችን ለማስለቀቅ ላከ። ነገር ግን የሚገርመው ነገር በወቅቱ የኢትዮጵያ ወታደር ቀንሶ ከ5,000 እስከ 10,000 ብቻ ነበር የነበረው። ሚያዝያ 10 በ1868 ዓ.ም እንደ ኢትዮጵያን አቆጣጠር የእንግሊዝ ጦር በሮበርት ናፒር የሚመራው የእንግሊዝ ጦር በገብርዬ የሚመራውን የኢትዮጵያን ጦር
ድል አደረገ። የገብርዬ ሞት ለንጉሱ ዳግማዊ አጼ ቴዎድሮስ በጣም ከባድ ጉዳት ነበር። ጀነራል ሮበርት ናፒየርም ዳግማዊ አጼ ቴዎድሮስን እጅ እንዲሰጡ ጠየቃቸው። ዳግማዊ አጼ ቴዎድሮስ ግን ፈቃደኛ አልነበሩም። ሚያዝያ 13 በ1868 ዓ.ም ዳግማዊ አጼ ቴዎድሮስ የአውሮፓውያን ምርኮኞችን ፈቱና ከዛም እጅ አልሰጥም በማለት ራሳቸውን በራሳቸው ሽጉጥ አጠፉ። ራሳቸውን ያጠፉትም እዛው መቅደላ ላይ ነበር። የዳግማዊ አጼ ቴዎድሮስ ሞት የስልጣን ሽኩቻን አስከተለ። ለዳግማዊ አጼ ቴዎድሮስ የአውሮፓውያን ምርኮኞች የነበሩት እነዛ ዳግማዊ አጼ ቴዎድሮስን ጀግና መሪ፣ ባለራዕይ መሪ፣ የተዋጣላቸው ጀግና ወታደር እንደነበሩ መስክረውላቸዋል። ዳግማዊ አጼ ቴዎድሮስ መላ ዘመናቸው የኖሩት 49 ዓመት ነበር። ዳግማዊ አጼ ቴዎድሮስ ኢትዮጵያን ያስተዳደሩት ለ13 ዓመት ነበር። ዳግማዊ አጼ ቴዎድሮስ 4 ጊዜ አግብተዋል። 6 ወንድ ልጅ 3 ሴት ልጆችን ወልደዋል። አብዛኞቹ ግን በመቅደላ ጦርነት ሞተዋል። ዳግማዊ አጼ ቴዎድሮስ ሽሩባቸው ምንድነው ሲባል አንደኛ የጀግንነት ምልክት እንደሆነ የታሪክ ሰዎች ይናገራሉ። ሁለተኛ ደግሞ ከመጽሐፍ ቅዱስ ከሳምሶን ታሪክ ጋር አብረው ያያይዙታል። ዳግማዊ አጼ ቴዎድሮስ እንግዲህ ራሳቸውን ለኢትዮጵያ መስዋዕት ያደረጉ ጀግና መሪ፣ ኢትዮጵያን አንድ ያደረጉ ጀግና መሪዎች ናቸው። እናከብራቸዋለን፣ እንወዳቸዋለን። ይህንን ቪዲዮ ለመስራት ያነሳሳኝ ዋናው ነገር ምንድነው? በመጀመሪያ ራሴን ላስተዋወቃችሁ። አዛነው እባላለሁ። የ4ኛ ዓመት የክሊኒካል ፋርማሲ ተማሪ ነው። ለሁሉም ፊልድ ተማሪዎች እንግዲህ አሁን ሂስትሪ ላይ በግቢም ይሁን በኮሌጅ ይሰጣል። እናም እንግዲህ የዳግማዊ አጼ ቴዎድሮስን ታሪክ እንግዲህ ፕሬዘንቴሽን እንዳቀርብ ለኔ ስለደረሰኝ ነው። እናም በአንድ ድንጋይ ሁለት ወፍ የሚባለውን ነገር ነው። አንደኛው ምንድነው ትሬኒንግ እያደረኩኝ ነው። ነገ ፕሬዘንቴሽን ሌላ አቀርበው ስለሆነ አሪፍ ውጤት እሰራለሁ ማለት ነው። ይህ የምታዩት እንግዲህ ኢትዮ ፋርማ አካዳሚ የሚለው የራሴ ቻናል ነው። በዚህ ቻናል ስለቀው እንግዲህ ሰዎች በሚመለከቱበት ጊዜ ገንዘብ እሰራለሁ ማለት ነው። ሶስተኛው ነገር ምንድነው? ስለ ዳግማዊ አጼ ቴዎድሮስ እንግዲህ የተሳሳቱ መረጃዎችን በመያዝ አንዳንድ ሰዎች ላይ አሁን ካለው ጀነሬሽን ወይም ትውልድ ጋር እያዛመዱ ተገቢ ያልሆኑ ድርጅቶችን ሲያደርጉ ይስተዋላሉ። ስለዚህም እውነቱን ለማሳወቅ ይህ ኮርስም ለሁሉም ፊልድ ተማሪዎች የሚሰጠው በዚህ ምክንያት ነው። ሁሉም ተማሪ ትክክለኛ ታሪክ እንዲያውቅ ተፈልጎ ነው። እኛ ኢትዮጵያውያኖች ደግሞ መቀበል ያለብን ምንድነው? ትክክለኛውን የሆነ ታሪክ መያዝና መቀበል ይኖርብናል። ልክ እንደ ዳግማዊ አጼ ቴዎድሮስ እንግዲህ ለኢትዮጵያ ትልቅ ውለታ የዋሉና እስከ ራሳቸውን መስዋዕትነት ያደረሱ እንግዲህ በተለያዩ ክልሎች የተነሱ መሪዎች አሉ። ስለዚህ እኛ ማንበብ፣ ማወቅ፣ መረዳት ያለብን ስለነዛ ጀግና መሪዎች ትክክለኛ የሆነ ኢንፎርሜሽን መያዝ ይገባናል። በተለይ ደግሞ ከአፍ ወደ አፍ የሚተላለፍ የተሳሳቱ መረጃዎች አሉ። እነዛን መረጃዎችን ደግሞ ከአሁኑ ጀነሬሽን ጋር አብረን አያይዘን መቀጠል አይገባል። የሚገርመው ነገር ሌላኛው እና ያስታወሰኝ ይህን ቪዲዮ ለመስራት ያነሳሳኝ ነገር ምንድነው? 2013 ዓ.ም እንግዲህ የ12ኛ ክፍል ተማሪ አንድ ቴዎድሮስ የሚባል ልጅ የማውቀው ልጅ ነበር። እንግዲህ ዩኒቨርሲቲ የት ነበር የደረሰው? ኦሮሚያ ክልል ነበር የደረሰው። እና ከዛ በኋላ ያን ልጅ ወደ ፍርድ ቤት ሄደና ስሙን ቀየረ። ልጁ ምንድነው ያለው? በወቅቱ ስሜን ቀይሬ መሄድ አለብኝ፣ ያለበለዚያ ግን እስከነ ስሜ ቴዎድሮስ ብዬ ከሄድኩኝ ጉዳት ይደርስብኛል። ነገር ግን ይህ መሆን የለብንም። ሁላችንም ኢትዮጵያውያን አንድ እህትና ወንድሞች ነን። ትክክለኛ መረጃ መያዝ ከዚህ ከአማራ ክልል ተነስቶ የትም ክልል ሂዶ በሚማርበት ወቅትም ሆነ ከሌሎች ክልሎችም ወጥተው እዚህ አማራ ክልል በሚማሩበት ጊዜ ልክ እንደ እህትና እንደ ወንድም ነው መተሳሰብ ያለብን እንጂ የተሳሳተ መረጃና ታሪክን ይዘን ወደፊት ስህተትን እየሰራን መቀጠል የለብን። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ የኢትዮ ፋርማ አካዳሚ ቻናል ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ቸርን ሰንብቱ።